እንግዲህ አላህ Subhanahu Wa Ta'ala ቀደም ሲል ኪታብ የተሰጣቸው ይሁዶችና ነሳራዎች እንዲሁም ደግሞ የተለያዩ ነገሮችን የሚያመልኩ ጣዖታውያን ሁላቸውም በየግንባራቸው ከኔ የበለጠ ትክክለኛ ሃይማኖት የለምና ከዚህ ሃይማኖት የፍንክች አለለም እያሉ አቋማቸውን አጠንክረው ነበር የቆዩት። ኋላ ግን ግልጽ የሆነው መመሪያ ሲመጣ ይህ ግልጽ መመሪያ ማን ነው? ረሱሉ ሚነላህ ከአላህ የተመረጠና የተላከው መልእክተኛ ነብዩን ራሳቸውን በይና አላቸው ማለት ነው። ነብዩ በይና ናቸው። ነብዩን ያየ የሰማ ሰው ነብይ መሆናቸውን በሙሉ ያቃል በልቦናው በስሜቱ ውስጥ ማለት ነው። ምክንያቱም ከሌላ ሰው የተለየ ነው ይዘታቸው ባህሪያቸው ሁኔታው እና ልክ አንዳንዶቹ ቀናኤ ባህታውያን እንዳሉት ገና በልጅነታቸው ሻም ሀገር አጎታቸውን ተከትለው ለንግድ በሄዱበት ጊዜ ይሄ ሰውዬ ነው የሚጠበቀው ነብይ አለ። ገና 12 አመት ልጅ በምን አወቀው? አላህ ምልክቶችን ተናግሯል ተውራት ውስጥ እና በዛ ደረጃ ያውቋቸው ነበር። ከተላኩ በኋላ ደግሞ ስራቸውን ከጀመሩ በኋላ ግልጽ ነበር ለሚያይ ለሚሰማ ሁሉ በአጠቃላይ ነብይ መሆናቸውን ነበር የሚያረጋግጠው ማለት ነው። ስለዚህ ነብዩ ራሳቸው በአካል መታየትና መገኘታቸው በይና ናቸው። ረሱሉ ሚነላህ حتى تأتيهم البينة ካለ በኋላ وما هذا البينة ብትል ረሱሉ ሚነላህ ከአላህ ተመርጦ የመጣው ነብይ ይላል። ራሱ አያት ነው የሚያነበው አያት ብቻ ሳይሆን እሱ ራሱ ታምር ነው እያለ ነው አላህ Subhanahu Wa Ta'ala። የትሉ صحفا مطهرة ንጹህ የሆነን መጽሐፍ የሚያነብ ሆኖ የመጣው ነብይ እሱ ሲመጣና ሲገለጥላቸው ሰዎች ትናንትና የነበረውን አቋማቸውን እንደገና መለዋወጥ ጀመሩ እና አንዳንዶቹ የተሻለና ትክክለኛ አማራጭ ሆኖ ሲያዩት ወደ አዲሱ ዲን ተሸጋገሩ፣ ሙስሊሞች ተባሉ። ከይሁዲ የሚምጣ ከነሷራ የሚምጣ ከሙሽሪክ የሚምጣ ተመጁሲ የሚምጣ ወደ እሳቸው የገባው ሙእሚን ተባለ፣ ኡመተል እስላም ሆነ ማለት ነው። ከዛ ወደ ኋላ ዘቅጦ ለግሞ የቀረው ሁሉ በሙሉ ያው ተስራ ውጭ ነህ ተባለ። አህለል ኪታብ ብትሆንም ይሁዲነትም ተዛሬ በኋላ ተሰርዟል፣ ነሷራም ብትሆን ተሰርዟል፣ ዋጋ የለም፣ ከአዲሱም የለ ከአሮጌውም የለ ተብሎ ተሰናበተ ማለት ነው። እና የትሉ صحفا مطهرة ማለት የቁርአን العظيم ማለት ነው። ንጹህ የሆነን መጽሐፍ የሚያነበው ነብይ ሲመጣላቸው ያነ የግን ሰዎች ተለያየ ሐሳባቸው ተለዋወጠ ይላል ማለት ነው። እና ሙጣሃራ ማለት ምንድነው? ላየቲል ባጢሉ ምን በይነ የዲህ ወላ ምን ኸልፊ እንዳለው በሌላው አያት አላህ Subhanahu Wa Ta'ala ይሄን ቁርአን ራሱ እንዳወረደው ራሱ ጠብቆታል፣ ዋስተና ሰጥቶታል። እንዳለፉት መጽሐፎች መሰረዝ መደለዝ የሚባል ነገር አያሰጋውም። ኢና ነህኑ ነዘልና ዚክራ ወኢና ለሁ ለሐፊዙን እንዳለው አንድ ሰው የሆነ ውሸት አስገባለሁ ይብል ወይም የተወሰነ ቃል የተወሰነ አንቀጽ አወጣለሁ ይብል ተቁርአን ውስጥ አይችልም፣ አላህ ዶማን ስለሰጠው ማለት ነው። በአንድ ወቅት እስራኤል ያው እንደታወቀው እንግዲህም ሸይጣናትና ይሄንን የቁርአን አባባል ለማጋለጥና ለማስነወር ፈልጋ ወደ 60,000 ሙስሐፍ አሳተመች። በአንድ ወቅት 60,000 ሙስሐፍ። ያ 60,000 ሙስሐፍ ምን ለማድረግ ኢነ الدين عند الله ومن يبتغي غير الاسلام دينا فلن يقبل منه የሚለው አያት ላይ አንዲት ፊደል ብቻ ለማውጣት ቁርአን እንዴት ፍጡር ሊያዛባው አይችልም፣ እኔ እችላለሁ ልሞክር ብለው ብላን አውጥተው እቅድ አውጥተው ማተሚያ ቤቱን ስንት ሺህ ብር ተከፍሎ ዶላር ይሄን ቁርአን በዚህ መልክ እነሱ አዘጋጅተው አንዲት ፊደል ብቻ አውጥተው ومن يبتغي غير الاسلام አንዲት ቃል ብቻ غير የምትለው ብቻ አውጥተው ሌላው ኖርማል ነው ዳርስተዳር ቁርአን በሙሉ። غير የምትለው ከወጣች ግን አደጋ ነው፣ ቁርአንን በሙሉ ነው የምታፈርሰው ማለት ነው። ومن يبتغي غير الاسلام دينا فلن يقبل منه ከእስላም ውጭ የሆነን ሃይማኖት ያዋጣኛል ብሎ የሚፈልግ የሚከተል ሰው ካለ ይሄ ሰው የተቀባይነት የለውም ከንቱ ነው ይላል። ይሄ እንግዲህ የእስላም አቋሙ ነው ማለት ነው። ለመዳን ከፈለክ እስላም ብቻ ነው መዳኛው፣ ከእስላም ውጭ ያለ ሃይማኖት አያድንህም ነው የሚለው። እነሱ ግን በተቃራኒ غيርን ሲያወጣት ምን ትሆናለች? ومن يبتغي الاسلام دينا فلن يقبل منه እስላምን ሃይማኖት ይሆነኛል ብሎ የተቀበለ ተቀባይነት የለው፣ ዋጋ ቢስ ነው። ሹፍ እንግዲህ ሸረኛ ሰው ምን ያህል ባጭር ቃል ምንም ማንም በማይደርስበት በቀላሉ ያችን አሳትመው በአለም ላይ ወዘዑት በጃዙር ማለት ነው። ሙስሊም ተብዮች የዋሆች አሉ አይደለም እንካ ሀዲያ እያለ በየመንገዱ
ሲሰጠው ማሻአላህ አንቆጥቁጠው ደስ በሚል መልክ ነው ጥራዙ የተሰራው ልዩ ቁርአን ሀዲያ ያገኘው እያለ ሁሉም ይዞ ወደ ቤቱ 60,000 በአንድ ጊዜ ተወዘዐ ግን የአላህ Subhanahu አያ የመጀመሪያው ኮፒ አንድ ዓሊም እጅ ላይ ወደቀ መጀመሪያ ሲከፍቱት ቀጥታ እዛ ገጽ ላይ አሊ ኢምራን ላይ ነው ይሄ እዛ ገጽ ላይ እዛች አያት ላይ አይኑ አረፈ ምንም ነገር ሳይቀራ ማለት ነው ወመን يبتغي غير الاسلام ነው እሱ ሐፊዝ ነው እሱ ያውቃል አታልጅነቱ ጀምሮ ተደሙ ተቀላቅሏል ወመን يبتغي غير الاسلام ብሎ ሊቀራ ሲል غير የለችም ወመን يبتغي الاسلام እንዴ የተደች እኔስ ዛሬ በغلط ነበር እንዴ ሰከራ የነበረው ግራ ገባው ከጎን ሌላውን ቁርአን ብድግ ሲያረጋው አለች እሷ ከዛ በኋላ ባት ኢዕላን ወጣ ባንድ ጊዜ ያ ኮፒ በተረጨበት ሁሉ አዲስ የወጣ እንዲህ አይነት ኮፒ አለ ሁላችሁም በያላችሁበት አምጡ ተብሎ ታወጀ ያ ሁሉ ተሰበሰበ በሙሉ ሲታይ غير የለችም በዛ ውስጥ ማለት ነው እና በዛ እንደገና እንዲቃጠል ተደረገ ማን ነው ያሳተመው ማተሚያ ቤቱ የወዛው መሰንሰለቱን ትሲል እስራኤል ሆና ቁጭ አለች ማለት ነው ይሄ እንግዲህ አንድ ቀን እንኳን ሳይውል ሙስሊሞች አብዛኛዎቹ ቁርአን አልቀራንም ታውቃላችሁ አይደለም አብዛኛዎቹ ብንቀራም ዝም ብሎ ነው አንድ ቃል ወጣ ፊደል ወጥ ቀነሰ ማለት የሚችል ሰው አለ ግን አላህ በባለሙያው በሚያቀው ሰው እጅ ላይ ጥሎ ማንም ሰው ሳይሳሳት ወዳውኑ ያን ነገር እንዲደረስና እንዲጋለጥ አደረገ ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala አያቱ ሚነላህ ይሄ ቁርአን ነብዩ አለይሂ ሰላቱ ወሰለም ራሳቸው ተአምር ናቸው ላየሰው ጸባያቸው አነጋገራቸው አስተሳሰባቸው ብሩህ ናቸው ማንንም ሰው እንከን ሊያወጣላቸው አይችልም በዛው ላይ ደግሞ የትሉ ሶፋ ሙጣሃራ ንጹህ የሆነ የማይሰረዝ የማይደለዝ የማይቀነስ የማይጨመር የማይበረዝ መጽሐፍ ይዞ ሲመጣ የዛ ጊዜ ሰዎች እንደገና የነበረውን አቋማቸውን መለወጥ ተገደዱ ይላል ማለት ነው فيها كتب قيمة እና በእነዚህ ቁርአን ነብዩ በሚያቀርቡት ሙስሐፍ ውስጥ كتب قيمة ማለት شرائع وحدود مستقيمة በውስጡ ያሉ ድንጋጌዎች ደንቦች መመሪያዎች ቀጥ ያሉ ናቸው ማንንም የማይበድሉ ለማንም የማያደሉ ቁርአን ውስጥ ያለ ህግጋት ለወዳጅ ለጥላት አይልህም hatta ለካፊር እንኳን ቢሆን መብቱ የሆነውን ነገር መብቱ ነው ስጠው ነው የሚልህ ማለት ነው እና አርሎ የለበትም አይዛባም እንደገና አንድ ሰዎች ራሳቸው የሚያወጡት ህግ ለምሳሌ ህገ መንግስት ተብሎ አንድ ሰሞን ይወጣና ይረቀቃል ይጸደቃል ይጨበጨባል ተትንሽ ወራት ወይም ታመታት በኋላ የህግ አልተመቸንም ይቀየር የሚለው ተቃውሞ ይመጣል የዛ ጊዜ እንደገና ፈርደም ይበላና ሌላ ይረቀቅልሃል ማለት ነው የአላህ ቃል ግን እንደዛ አይደለም ምክንያቱም ማንንም አይበድልም ተጥቢቅ ማድረግ የማይችል ከሆነ ያው አልቻልክም አልበለዛ ማንንም ያንተን ፓርቲ ያንተን ወገን የገሌን ቀቢላ የገሌን ከፍ ዝቅ አያደርግም የአላህ ውሳኔ ነው በአጠቃላይ ለሁሉም የሚሰጠው መብት በሚዛን ነው የሚሰጠው ማለት ነው እና የማይዛባ ቀጥ ያሉ ውሳኔዎችና ደንቦች ድንጋጌዎችን ያዘለው ፍጹምና ንጹህ የሆነውን ኪታብ ይዞ ሲመጣላቸው የዛ ጊዜ ሰዎች የተሻለ አማራጭ መኖሩን አወቁና ወደሱ ተሸጋገሩ ሌሎቹ ልግመኞችና ምቀኞች ግን ሆዳቸው እያወቀ ቢሆንም እሱን አንቀበለውም ብለው ወደ ኋላ ዘግተው ቀሩ ይላል ማለት ነው ወማ ተፈረቀ الذين اوتوا الكتاب እነዛ ቀደም ሲል ኪታብ ተሰጠናል የሚሉት በሐሳብ አልተለያዩም ኢላ ሚን بعد ما جاءتهم البينة እንዲህ አይነት ግልጽ የሆነ መረጃ ከደረሳቸው በኋላ እንጂ እንግዲህ ባለማወቅ አይደለም ይሁዶቹ በዛ ገረ የቀሩት የነሷራዎቹም ሐቁ የት እንዳለ ጠፍቷቸው አይደለም እንግዳውሳ በመቀኝነት ነው በልግመት ማን ነው እኛ ያላገኘነው እነሱ እንዴት አገኙት እኛ ተናንተና የሃይማኖት መሪ የነበርነው የወረዳ ወርደን ተናንተና ማህይምና ጣዋታውያን የነበሩት እንደገና ከነሱ ስር የነሱ ተቀጥላን ሆነ እንደ በማለት በትቢትና በደራ ነው ወደ ኋላ የቀሩት እንጂ ሐቁ የት እንዳለ ያውቁታል ይላል አላህ Subhanahu Wa Ta'ala ኢላ ሚን بعد ما جاءتهم البينة ግልጽ የሆነው የመመሪያና ተአምር ተመጣላቸው በኋላ ቢሆንም በእኛ በኩል እስካልመጣ ድረስ ይቅርብን ብለው ነው እንጂ በልግመት አለበለዛ ሐቁ ጠፍቷቸው አይደለም ይላል ማለት ነው በሌላውም አያት እንግዲህ በተደጋጋሚ እንደሚለው ማለት ነው
وكانوا يستفتحون بها فلما جاءهم ما عرفوا كفروا به فلعنة الله على الكافرين يعني ነብዩ ከመምጣታቸው በፊት የመጨረሻው ነብይ ሲመጣ እኛ እንከተለዋለን ያሉ ያወሩ ነበር። ያ የጠበቁትና የናፈቁት እድል ሲመጣ ግን ከነሱ ወገን ባለመሆኑ እንደገና ፊታቸውን አዞሩበትና ካዱት ይላል ማለት ነው። ይህን እንግዲህ ስጉር ደባቸውን እያሳወቀና እያጋለጠ ነው ማለት ነው። አህለል ኪታብ የሚባለው አሁን ያው እኔም ሃይማኖት አለኝ ብሎ ይወዳደራል። ውሸቱም መሆኑን ያቃል እሱ ራሱ ማለት ነው። ምክንያቱም የመጨረሻው ነብይ ሲመጣ እሱን ተቀበሉ ተከተሉ እሱ እስከሚመጣ ድረስ ነው የኛ ሚና ብለው ነው የሄዱት እነ ሙሳ እነ ኢሳ። እንጂል ራሱ በግልጽ ተውራት በግልጽ ነው ይሄን ያስቀመጡት ማለት ነው። ያን ነገር ግን እንዲህ የሚለውን ነገር ለምን እናንተ አልተቀበላችሁም የሚል ጥያቄ እንዳይነሳባቸው ከራሳቸው መጽሐፍ ራሱ እየመዘዙ አጥፍተውታል። ይሄን አይነት አንቀጽ ማለት ነው። የመጨረሻውን ነብይ እንድትከተሉ የሚለው በእኛ መጽሐፍ ውስጥ የለም ብሎ ይከራከራል። ለምን እንዳይኖር ያደረገው እሱ ነው ራሱ መዞ አወጣው። አላህ ግን Subhanahu Wa Ta'ala አጋለጣቸው። በእነሱ መመሪያ ውስጥ እኮ ይሄ ነገር ነበረ። እነሱም ደግሞ አይደርስም መስሏቸው እንቀበለዋለን እንከተላለን ያሉ ሲደነፉም ነበረ። አሁን ግን አንተ ስትመጣ ምቀኝነት ይዟቸው በغيም بينهم ይላል። በመካከላቸው ላለው ምቀኝነት ሲሉ ነው የካዱ እንጂ እውነቱን አጥተው አይደለም ይላል ማለት ነው። وما تفرق الذين اوتوا الكتاب الا من بعد ما جاءتهم البينة ቀደም ሲል ኪታብ የተሰጡት ሰዎች በአንተ ጉዳይ ወይም በቁርአንህ አልተለያዩም በማመንና ባለማመን ግልጽ የሆነው ማስረጃ ከደረሳቸው በኋላ እንጂ ሳያውቁ ቢሆን ኑሮ ያው አልገባቸውም ይባል ነበር። ግን አውቆ ጠፍ በመሆን ነው ያን ያደረጉት ይላል። وما امروا الا ليعبدوا الله እነዚህ ሁሉ ያለፉ የመጽሐፍ ባለቤት ነን ባዎች ደግሞ ሁላቸውም በየመጽሐፋቸውና በየነብዮቻቸው አንደበት አልታዘዙም ኢላ ليعبدوا الله مخلصين له الدين ኢባዳቸውን ለአላህ ብቻ ፍጹም አድርገው እንዲያቀርቡ እንጂ ከአላህ ሌላ አላለ ለምንም ለማንም ተገዙ ተብለው አልታዘዙም። እውነት የቀደምት መጽሐፎችን የሚያከብሩና በዛ የሚመሩ ከሆነ ማን ነው ጣዖት እንዲያመልክ የፈቀደለት? በወትሮም ነብዮች ቢሆን ሁሉም ሰዎች ሃይማኖታዊ ነን ካሉ አንድ አላህul ዋሂድን ብቻ እንዲገዙና ስራቸውን ለሱ ፍጹም እንዲያደርጉ እንጂ ከኔ ውጪ ማንንም እንዲገዙ የፈቀድኩበት ጊዜ የለም ይላል ማለት ነው። ሙኽሊሲነ ለሁ ዲነ ማለት ሙኽሊሲነ ለሁ العباዳ ኢባዳቸውን ከማንኛውም ተካፋይና ተጋሪ ነገር አርቀው ለኔ ብቻ ፍጹም አድርገው እንዲገዙ ነበረ። እውነት የአላህን ቃል የሚያከብሩማ ቢሆኑ ኑሮ በዛው በራሳቸው እናምንበታለን በሚሉት እንኳን ሃይማኖት ከኔ ሌላ ከኔ ውጭ ሆነን እንዴት ያመልኩ ነበረ። ግን የራሳቸውን እንኳን እናምንበታለን የሚለውን ባለማክበር የተለያዩ አማልክቶችን ሲደረድሩ ይታያሉ። በሌላ በኩል ግን የመጽሐፍ ባለቤት ነን ይላሉ። ሁነፋ ማለት ሙንሐዚነ ኢለ ዲን የሐቅ ቀደም ሲል የነበረውን የተሰረዘ የተደለዘውን ወይም ጊዜ አልፎበት የተሻረውን መጽሐፍ ትተው ወደ አዲሱ እንከን ወደ ሌላው ኪታብ ተጠቃለው እንዲገቡ ነበር የታዘዙት ይላል። ወይቂሙ ሶላት በተለይም ሶላትን አስተካክለውና አዘውትረው ደንቡንና ስርዓቱን አክብረው እናንተ ጋራ እንዲሰግዱ ነበር የታዘዙት ማለት ነው። ወይኡቱ ዘካት ግዴታ ምጽዋትንም እንደዛው ለሚገባቸው ወገኖቻቸው እንዲቸሩ ነበር አጥብቀን ያዘዝናቸው። ወذلك دين القيمة እነዛውን የተጠቀሱት አበይት የዒባዳ ክፍሎች ኢኽላስ العبادة ኢቃሙ الصلاة ኢታኡ الزكاة የሚባሉት አላህ Subhanahu Wa Ta'ala በመጨረሻዎቹ ኡመቶች ቀጥ ያሉ የሃይማኖት መሰረታዊ ነጥቦች የሚባሉት እነዚህ ናቸው ይላል። ዲኑል ኡመቲል ሙስተቂማ እንደማለት ዲኑል ቀይማ ማለት ኡመተ ሙስተቂማ ኡመቱ መሐመድና በዚህ በኡመተ መሐመድ እንግዲህ ማይተካ የማይቀየር የሆነው ቋሚና ዘላለማዊው ሃይማኖት ኢታኡ ዘካት እንደገና ኢቃሙ ሶላት ኢኽላሱል ዒባዳ የሚባሉት መሰረታዊ ነጥቦች የተጠበቀና የተሞላበት መሆን አለበት። ከዚህ ውጭ የሆነ ሃይማኖት አላውቀውም አለ አላህ Subhanahu Wa Ta'ala። ያው ቀደም ሲል ቢኖርም ተሽሯል ማለት ነው በዚህ ተተክቷልና እንግዲህ በዚህ ታልተስማማ ማንም ሰው የፈለገውን ይሁን ከነብዩ ጋር አለይሂ ሰላቱ ወሰለም ዒባዳውን ኢኽላስ አድርጎ እንደገና ሶላትን አስተካክሎ ለመስገድ ዘካቱን ለመክፈል ካልተስማማ በስተቀር በእስላማዊው ደንብ ከዛ ውጪ የተለያየ ሃይማኖት ያዋጣኛል ብሎ ቢጃጃል ራሱን ከማታለል አያልፍም በማለት አላህ ውሳኔውን ብያኔውን ይሰጣል ማለት ነው።
ስለዚህ ከእስላም ውጭ ያለ የፈለገውን ይድከም የፈለገውን ሃይማኖት አለኝ ይበል እሱ ራሱ ሊደክም ይችላል እኛ ጋር አናውቅና አንሰጠውም ወመን يبتغي غير الاسلام ይመጣላሁንም ማለት ነው ከእስላም ሌላ ያዋጣኛል የሚል ሰው ካለ ሰማይ ብትወጣ መሬት ብትወጣ እድሜ ልክን በእግርህ ሳይሆን በጭንቅላት ቁመ ብትገዛ በዚህ በኡመተ እስላም መንሃጅ ታላርክ በስተቀር አልቀበልም ይያለ ነው አላህ Subhanahu Wa Ta'ala የሚያሳዝነው ግን እነዛ ብቻ ሳይሆኑ ተቀብለናል ያልነው ሙስሊም ተብየዎችም እነዚህን ደንቦች ስንቶቻችንን ያከበርነው የሚለው ጥያቄ ይመጣል ማለት ነው ከዛ በኋላ ነብዩ በመምጣታቸው ምክንያት የሰው ልጆች ለሁለት እንደተገመሱ ገለጸ እንግዲህ አንዱ የጌታን ጥሪ ተቀብሎ በቀጥታ በአዲሱ መመሪያ ከነብዩ ጋር ተቀላቅሌ እጓዛለሁ የሚለው አንድ ሆነ ሌላኛው በተለያየ ምክንያት ወይም በመቀኝነት ወይም ባለመበለጥና ቀደም ሲል የነበረውን ስምና ዝናውን አሳልፎ ላለመስጠት ሲል ለጊዜያዊ ጥቅምና ስም አልቀበልም ብሎ ሸፈተ ማለት ነው እነዚህ ሁለት ቡድኖች ውጤታቸው ምንድነው ወደሚለው ይሻገራል ከዚህ ቀጥሎ እነ الذين كفروا من اهل الكتاب እነዚያ ቀደም ሲል የመጽሐፍት ባለቤትንን ይያሉ ቆይተው አሁን ግን አዲሱ ተለዋጭ ነብይ ሲመጣ የካዱ የሆኑት ይላል ይሁዶችና ነሳራዎች ወልሙሽሪኪን እንደገና ደግሞ አላህ ፈጣሪ ጌታ አለን ይያሉ ግን በሱ የተለያዩ ነገሮችን የሚያጋሩ የሆኑት ለጌታ ብቻ መገዛት ኢኽላስ ማድረግ አለባችሁ ሲባሉ ያንን ጥሰው የተለያዩ ነገሮችን በጌታ የሚያጋሩ የሆኑት ወገኖች እነሱ እንኳን እንደ ሃይማኖታዊ አርገው ራሳቸውን ቢቆጥሩ በነዚህ እንዲያውጤታቸው ምንድነው ካላችሁ ፊናሪ ጀሃነም እነዚህ ሁሉ ፈሪቆች የጀሃነም ሰለባዎች ናቸው አለ አላህ Subhanahu Wa Ta'ala እና ይሁዲ ነስራኒ ሙሽሪክ መጁሲ ላዲኒ ሹዩዒ የተባለ በሙሉ ከእስላም ውጭ እምነት አለኝ የሚለው ሁሉ የጀሃነም ማገዶ ነው ብሎ አላህ ውሳኔውን ሰጥቷል ማለት ነው በጀሃነም ውስጥ ናቸው አሁን እንደገቡ ቁጠሩት ማለት ነው ፊናር ጀሃነም አሁን በዱንያ ላይ በህይወት ያሉት ጀሃነም ውስጥ አይደሉም ግን አሁን እንኳን በጤና በሰላም እንኳን ብታዋቸው ነገ የማይቀር ነገር ነውና ካሁን ጀምራችሁ የጀሃነም መሆናችሁን እወቁ ይላል አላህ Subhanahu Wa Ta'ala ያለቀለት ጉዳይ ነው ማለት ነው ኢላ አን የቱበ ፊ ሐያቲህ በህይወቱ ያለ ተውባ አድርጎ ካልተመለሰ በስተቀር እና በጀሃነም ውስጥ ናቸው ኻሊዲነ ፊሃ በዛይ በጀሃነም ውስጥ ለዘላለም ኗሪ ዘውታሪ ሆነው ደግሞ ላ የሙቱ ፊሃ ወላ ይህያ እንዳለው ጀሃነም ገብተው አንዳፍታ ተቃጥለው አመድ ሆነው ቢጠፉ ቢያርፉ ኑሮ ጥሩ ነበረ ግን መሞት አይችሉ መኖር አይችሉ ዘላለም አመድ ነው ሲያበቁ እንደገና ይመለሳሉ ይታደሳሉ በዚህ መልክ አበደል አቢዲን ይቀጥላሉ ይላል ኡላኢከሁም ሸሩል በርያ እና እንዲህ አይነቶቹ ሰዎች አላህ ከፈጠራቸው ፍጥረታቶች ከወንጀለኞች ሁሉ የከፉና የባሰባቸው የፍጡራን ሁሉ አተላ ናቸው ይላል አላህ Subhanahu Wa Ta'ala ሱብሃንአላህ ሸሩል በርያ እንግዲህ አህለል ኪታብ ተብሎ ይሁዲ ነበረው የተውራት ባለቤት ሱብሃንአላህ ነስራኒ ነኝ ብሎ የኢሳ ተከታይ ነኝ ይያለ የኢንጂል ባለቤት እድሜ ልኩን ስንቱ ባባስ ስንቱ ባትሪያርክ እድሜ ልኩን ፈይቶ ሴት ሳያገባ ቤተሰብ ሳይመሰርት ጃጅቶ አርጅቶ ሌት ተቀን ኢባዳ ያረጋል ሱብሃን ግን አላህ ውሳኔው ይሄ ነው ተስላም ውጭ ነው የምትሄደው خلاص ሸሩል በርያ ነህ አሉ ተፈጠርኳቸው ፍጥሮች ሁሉ የበለጥ የበከትክ አንተ ዋጋ ቢስ ነህ ይላል እንግዲህ አላህ ከፈጠራቸው ፍጥሮች ስንት ደካማዎች አሉ ስንት እርኩሳን አሉ እና ህያ አሉ እና አሳማ አሉ እና ውሻ አሉ ከዛ የባሰ መጥፎች እነዚህ ናቸው ይላል አላህ Subhanahu Wa Ta'ala እነዛ ነፍሳት እንስሳቶች አቅል የላቸውም እንስሳት ናቸው በወንጀላቸው አይጠየቁም እነዚህ ግን አቅል ሰጥቷቸው ኪታብ አውርዶላቸው ቀዳሚው ነብይ እንዲህ አይነት እድል ሲመጣ እንዳያመልጣቸው አደራ ብሏቸው ያን ሁሉ ተተውና ጨፍልቀው እንግዲህ ዲንን አንቀበልም ማለት ብቻ ሳይሆን ይህንን ይዞ የመጣውን ሰውዬ ስሙን በማጥፋት ሌሎቹ ከናኤዎች እንኳን እንዳይቀበሉት ደባ በመጠፍጠፍ ከዛ አልፈው እስከ ዓለም ፍጻሜ ድረስ የሚመጣ ትውልዳቸውን አደጋ ውስጥ መጨመር ይሄንን ለማድረግ የሚችል አህያ ወይስ አሳማ አለ የለም ስለዚህ ሸሩል በርያ አለ አላህ Subhanahu Wa Ta'ala ተፈጠርናቸው ፍጥሮች ሁሉ የመጨረሻ እርኩሳን ማለት እነዚህ ናቸው ይላል ቅዱሳን ብፁዓን ይላል ማለት ነው ሱብሃንአላህ ሸሩል በርያ አላህ Subhanahu Wa Ta'ala እና ከፈጠርኳቸው ፍጥሮች ሁሉ መናጢ እርጉሞች ማለት እነዚህ ናቸው ለምን አውቆ ጠፎች ናቸውና ማለት ነው
በአንጻሩ ደግሞ ኢነለዚነ አመኑ እነዚህ አላህ ወፍቋቸውና በቅንነት ጌታ የላከላቸውን ነብይ ተቀብለውና መመሪያውን ተከትለው እምነታቸውን ቀጥ ብለው የያዙትሳ ወአሚሉ ሷሊሃት ያንን እምነታቸውን ደግሞ እለት በእለት በሚያደርጉት እንቅስቃሴ መልካም ስራ አላህ ያዘዛቸውንና የወደደውን ነገር በመስራትና በመገብየት ላይ የሚሳተፉት ኡላኢከሁም ኸይሩል በርያ እነዚህ ደግሞ ሰዎች ቢንቋቸውና ቢያንቋሽሿቸውም እኔ ዘንዳ ምርጥ ሰዎች ማለት እነዚህ ናቸው ይላል። ስለዚህ አንተ ኢማን ካለ ዲን ካለ ወላሂ ጎስቋላ ምትልሰው መጥቀምሰው ባይኖርህ ድሪቶ ብታንክ እንኳን አላህ ረብል ዓለሚን ኸይሩል በርያ ይላል። ኢማን ካለ ማለት ከፈጠርኳቸው ሁሉ ቅዱስ ማለት ትልቅ ሰው ማለት ሙእሚን ይሁኖ አመለን ሷሊህ አላህ የወፈቀው ሰው ነው። መጠለያ የሌለው ጎዳና የወደቀ ሊሆን ይችላል፣ ግን ሶላቱን በወቅቱ ይሰግዳል፣ ጾሙን ይጾማል፣ ሐራም አይሰራም። ይሄ ሰውዬ አላህ የባረከው አላህ ከፈጠርኳቸው ሁሉ የመረጥኩት እያለ ነው ያለው። እና ይሄንን እድል እኛ አናውቅም። አብዛኛዎቻችን በአሁኑ ጊዜ በብልጭልጭ በጊዜያዊ ኑሮ ብቻ ነው ሰዎች የሚመዘኑት ማለት ነው። ዲን ኑሮት አላህ ባዘዘው መስመር የሚሄድ ሰው ከሆነ ወላሂ የፈለገው ጎስቋላ ደሃ ቢሆን ትልቅ ሰው ማለት እሱ ነው እያለ ነው አላህ Subhanahu Wa Ta'ala። ዱንያ ምንድናት? ነገ ተጣጣ የምትሄድ ነገር ናት። እና በመሆናቸው አላህ ከመረጣቸውና ከባረካቸው የሚቆጠሩት ጤናማ ኢማን መስርተው ትክክለኛ ስራን የገበዩት ናቸው ይላል። በመሆኑም ምንዳቸው ምን ይሆናል? ጀዛኡሁም عند ربهم ጌታቸው ዘንዳ ዋጋቸው ወይም ክፍያቸው የነዚህ ጀናቱ አድኒን የዘላለም የማታልቅ የማትደቅ የሆነችው ጀነተ ነዒም ናት የነሱ ሀገር ይላል። ተየበለጠ እድል አለ? ተጅሪ ሚን ታህቲ አልአንሃር ከዛይ ከነሱ የአትክልታማ ሀገር በዛፎቹና በህንፃዎቿ ስር የተለያዩ ጅረቶች እየፈለቁ የሚሰራጩባት ለምለም የሆነች በጣም አስደሳች የሆነች ሀገር ደግሸላቸዋለሁ ዛሬ ቢጎሳቆሉም ይላል። ኻሊዲነ ፊሃ በዛች ሀገር ውስጥ ደግሞ ለዘላለም ኗሪ ናቸው። እንደ ዱንያ ብልጭ ብሎ ድርግም የ20 ዓመት የ30 ዓመት የ40 ዓመት ደስታ አይደለም። ዘላለም ወጣት ሆነ ትኖራለህ ስትደሰት ማለት ነው። እና ኻሊዲነ ፊሃ በዛ ጀነት ውስጥ ሁሉ ነገር ተሟልቶ ተካቶ እዚህ ቀረ ባልተባለ ጸጋ ውስጥ ዘላለም የሚኖሩ እድለኞች ይሏል እነዚህ ናቸው ይላል። ረዲየላሁ ዐንሁም ከዛም በላይ ጌታቸው አላህ እነሱን ወዶላቸዋል። እነሱ የሰሯት በዛች በደካማ አቅማቸው የሰገዷት የጾሟት የጸለዩት ያደረጓት ነገር ሁሉ ጌታን አስደስቷል። ጌታን ስላስደሰተ ማለቂያ መጥደቂያ የሌለው ጸጋን ወረታ አድርጎ መደበላቸው ይላል። እና ጌታ እንግዲህ ደስ ብሎኛል ባንተ አቋም ብሎ ምስክርነት መስጠት ማለት ተሁሉም በላይ የሚያስደስት ይሄ ነው ማለት ነው። ወረዱ አንሁ እነሱም ደግሞ በአንጻሩ ጌታ ሲወድላቸው እነሱም ደግሞ ከጌታ ይወዳሉ አለ። ማለት ምንድነው? ጌታ የሰሩትን ስራ በደስታ ተቀብሏቸዋል። ተተቀበላቸው ደግሞ በጣም አስደሳች የሆነ ወረታ ለነሱ በጣም ተጠበቁትና ከናፈቁት በላይ የላቀና የደነቀ ሽልማት ይሰጣቸዋል ማለት ነው። እሱ ጀነተ ነዒም ከዛም ሩእየተ አላህን በገሃድ የማይበት ድል ይመጣላቸዋል ማለት ነው። እና ذلك لمن خشي ربه ይሄን የመሰለ ዘላለማዊና ዘላቂ እድል የሚያገኘው ማን ነው ታልክ? በዚህ በህይወት በጥነት በምድር ላይ ያለ ጌታ ለፈራ ሰው ነው። ለጥቁሩ ለነጩ ለጎስቋላው ለምን አላለም? አንዲት ናት መስፈርቷል። لمن خشي ربه ጌታን ትፈራለህ። ጌታን ተፈራ ያዘዘህን ታደርጋለህ፣ የከለከለህን ትከለከላለህ፣ የመከረህን ትቀበላለህ፣ ነብይን ትከተላለህ። ይሄ ከሆነ እደህ አልቋል። ጌታን የምትፈራ እስከሆንክ ድረስ የዚህ እድል ባለቤት መሆንህን እኔ አረጋግጥልሃለሁ ይላል አላህ Subhanahu Wa Ta'ala። ይሄን ለመቀበል ዝግጁ ነን ነው ጥያቄው። ይሄ ከሆነ እድለኞች እኛን የሚያክል እድልኛ የለም ማለት ትችላለህ ማለት ነው። በአለም ላይ እንግዲህ በላይን ያላቸው አሉ። ዓለምን በፖለቲካው ዓለም ዳር እስከ ዳር የሚያምሱ አሉ። ስንት ጉልበተኞች አሉ። ያ ሁሉ ሸሩል በርያ የሚለው ጉድጓድ ውስጥ ተወርሯል ማለት ነው። እኛ ግን ተንቀን ተጥለን ተረስተን ያለነው ጌታችን ጋር ከተዋወቅንና ከታረቅን በሱ መመሪያ ከሄድን የአላህን ዋስተና ሰጥቶናል ጌታ። ይሄን እኔን የምትፈሩ በፍቃድ የምትመሩ ከሆናችሁ ተፈጠርኳቸው ሁሉ የበለጣችሁ የተመረጣችሁ የተመረካችሁ እናንተ ናችሁ። በመሆኑም ለጀነተል ፊርደውስ ያጨሁት እናንተን ነው። በዚህ መስመራችሁ ቀጥሉ እያለ ነውና ይሄንን የአላህን ግብዣ ለማግኘት አሁንም መበርታትና መትጋት ይኖርብናል እያል
የዛሬው እንግዲህ ደርሳችን እዚህ ላይ ይጠቃለላል። አላህ Subhanahu Wa Ta'ala የሰማነውን በስራ ላይ ለማዋልና ለመጠቀም ያብቃን። ወሰለላሁ ዐለ ነብዩ ወኢላ